የህወሓት ጦርነት አወጀ። በትግራይ የክተት አዋጅ ሲታወጅ ጠቅላይ ሚኒስትር አብይ አህመድ የህወሓት ባለስልጣናት ላይ ከባድ እርምጃን ወሰዱ። ከፍተኛ ቁጥር ያለው የሻዕቢያ ጦር የኢትዮጵያን ድንበር ጥሶ ገባ። የአክብሮት ሰላምታችን በያላችሁበት ድረስ የተወደዳችሁ የአዲስ ፖስት ቤተሰቦች እንደምን አላችሁ? አዳዲስና ወቅታዊ መረጃዎችን ይዘን መተናል። በቅድሚያ አበይት ነጥቦችን በማስተዋወቅ እንጀምራለን። ህወሓት በመቀሌ ከተማ የተከሰተውን የከባድ ቦምብ ፍንዳታ ተከትሎ ለክልሉ ህዝብ የክተት አዋጅ አውጇል። ከፍተኛ የህወሓት ጀነራሎች ጦራቸውን እየመሩ ወደ ግንባር እንቅስቃሴ መጀመራቸው ተሰምቷል። የህወሓት ጦር የተሰማራባቸው በየትኞቹ ግንባሮች ነው የሚለውን በዝርዝር እናሰማችኋለን። በተያያዘ መረጃ ጠቅላይ ሚኒስትር አብይ አህመድ በትግራይ ባለስልጣናት ላይ እርምጃ ወሰዱ። በትግራይ ምድር የከባድ መሳሪያ ድምጽ ብቻ ሳይሆን የፖለቲካ ውጥረትም የከፋ ደረጃ ላይ ደርሷል። የፌደራል መንግስቱ በህወሓት ቁልፍ አመራሮች ላይ ያልተጠበቀ እርምጃ ወስዷል። ይህ እርምጃ ምንድነው? በዝርዝር ትሰሙታላችሁ። በሌላ ሰበር መረጃ ከፍተኛ ቁጥር ያለው የሻዕቢያ ጦር የኢትዮጵያን ድንበር ጥሶ መግባቱ ተሰምቷል። የኤርትራ ሰራዊት ከትላንት አርብ ምሽት ጀምሮ ወደ መሃል ትግራይ መሰማራቱ ተገልጿል። ወደ ትግራይ የገባው የሻዕቢያ ጦር ከቀላል እስከ ከባድ የጦር መሳሪያን የታጠቀ መሆኑ ተገልጿል። በዝርዝር እንመለከተዋለን። በሌላ መረጃ ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ በአስቸኳይ ወደብ እንዲመቻችላት ጠየቁ። በኢትዮጵያ እየተካሄደ በሚገኘው 39ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ ጠቅላይ ሚኒስትር አብይ አህመድ ታሪካዊ ንግግር አሰምተዋል። ሌላኛው በዝርዝር የምንመለከተው መረጃችን ነው። እነዚህንና ሌሎች መረጃዎችን በዝርዝር ወደ እናንተ እናደርሳለን። እንደ ሁሉ ጊዜው ቪዲዮ ላይክ እና ሼር በማድረግ ጀምሩት። አዲስ የሆናችሁ ሰብስክራይብ ማድረግ እንዳረሱ። አሁን ወደ ዝርዝሩ ነው የምናምራው። በቅድሚያም ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ በአስቸኳይ ወደብ እንዲመቻችላት ጠየቁ። በኢትዮጵያ እየተካሄደ በሚገኘው 39ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ ጠቅላይ ሚኒስትር አብይ አህመድ ባደረጉት ንግግር ኢትዮጵያ ቀጣይነት ያለው እድገቷን ለማረጋገጥ የ130 ሚሊዮን ህዝቧን ፍላጎት ለማርካት የተለያዩ የወደብ መዳረሻዎች እንደሚያስፈልጋት በድጋሚ አስገንዝበዋል። ጠቅላይ ሚኒስትሩ በንግግራቸው ወቅት ኢትዮጵያ ያላትን ግዙፍ የህዝብ ቁጥርና ፈጣን የኢኮኖሚ እድገት ከግምት ውስጥ በማስገባት ሀገሪቱ በአንድ የወደብ አማራጭ ላይ ብቻ ተንጠልጥላ መቆየት እንደማትችል ተናግረዋል። ከ130 ሚሊዮን በላይ ህዝብ ያለው ሀገር የጂኦግራፊ እስረኛ ሆኖ ሊቀጥል አይገባም ያሉት ጠቅላይ ሚኒስትሩ አስተማማኝ የባህር በር መዳረሻን በሰላማዊ ትብብር ማረጋገጥ ለኢትዮጵያ ህልውና መሰረት መሆኑን ለአፍሪካ ህብረት መሪዎች አስረድተዋል። ጠቅላይ ሚኒስትሩ የወደብን ጉዳይ ከኢትዮጵያ ጥቅምና ፍላጎት ባሻገር ከቀጠናው ሰላም ጋር አቆራኝተዋል። እንደ እርሳቸው ገለጻ አስተማማኝ የባህር በር ማግኘት ለአፍሪካ ቀንድ ሀገራት የጋራ ብልጽግና ቁልፍ መሳሪያ ነው ሲሉ ነው የተደመጡት። ፍትሃዊ የሀብት ክፍፍልና የመሰረተ ልማት ትብብር ሲኖር በሰላማዊ መንገድ አብሮ የመኖር እድል ይጨምራል ያሉት ጠቅላይ ሚኒስትሩ ዓለም አቀፍ ሽግግርና እርግጠኝነት በጠፋበት በዚህ ዘመን አፍሪካውያን በራስ መተማመንና በአንድነት በመቆም የራሳቸውን ችግር ራሳቸው መፍታት እንዳለባቸው አሳስበዋል። ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት በተለይም ከቅርብ ጊዜ ወዲህ ከሶማሊላንድ ጋር የተፈራረመው የመግባቢያ ስምምነትን ተከትሎ በዓለም አቀፍና በቀጠናዊ መድረኮች መነጋገሪያ ሆኖ ቆይቷል። ጠቅላይ ሚኒስትር አብይ አህመድ በህብረቱ መድረክ ያደረጉት ንግግር ኢትዮጵያ ፍላጎቷን በሰላማዊ መንገድ በህጋዊ የጋራ ተጠቃሚነት መርህ ላይ ለመመስረት የያዘችውን አቋም ዳግም አረጋግጠዋል። የአፍሪካ ህብረትና አባል ሀገራት ለጉዳዩ ትኩረት እንዲሰጡና እንደ ትብብር እድል እንዲመለከቱም ጥሪ ቀርቧል። ጠቅላይ ሚኒስትሩ በንግግራቸው ሀገሪቱ ከታሪካዊ ስህተቶች በመማርና አዳዲስ ዲፕሎማሲያዊ አማራጮችን በመጠቀም ለቀጣዩ ትውልድ አስተማማኝ ኢኮኖሚ ለመገንባት ያላትን ቁርጠኝነት ያሳየ ነው ሲሉ ተናግረዋል። ወደ ቀጣዩ መረጃችን ስናመራ የትግራይ ክልል ባለስልጣናት ላይ እርምጃ ተወሰደ። በትግራይ ምድር የከባድ መሳሪያ ድምጽ ብቻ ሳይሆን የፖለቲካ ውጥረቱ የከፋ ደረጃ ላይ ደርሷል። የፌደራል መንግስቱ በህወሓት ቁልፍ አመራሮች ላይ ያልተጠበቀ የኢኮኖሚ እርምጃ ወስዷል። እነ ዶክተር ደብረጽዮን ገብረ ሚካኤልና አቶ ጌታቸው አሰፋን ጨምሮ 27 ባለስልጣናትና ጄኔራሎች ላይ የገንዘብ እንቅስቃሴያቸው ታግዷል። ጦርነቱ ወደ ባንክም ተሸጋግሯል።
የፌደራል መንግስቱ የፍትህ ሚኒስቴር ለሁሉም የኢትዮጵያ ባንኮች በላከው አስቸኳይ ደብዳቤ የ27 ከፍተኛ የህወሓት የፖለቲካና ወታደራዊ አመራሮች እንዲሁም የቤተሰቦቻቸውን የባንክ አካውንት ሙሉ በሙሉ እንዲዘጋ አዟል። በዚህ እግድ ስማቸው ከተጠቀሱት መካከል የድርጅቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልና የቀድሞ የደህንነት መስሪያ ቤት ኃላፊ አቶ ጌታቸው አሰፋ ዋነኞቹ ናቸው። ደብዳቤው በግልጽ እንደሚያስቀምጠው እነዚህ አመራሮች በሁሉም ዘርፍ የሚያደርጉትን የገንዘብ እንቅስቃሴ ታግዶ እንዲቆይ የተወሰነ ሲሆን መንግስት ከፍርድ ቤት ተጨማሪ ደብዳቤ በማቅረብ ሀብታቸውን ሊወርስ እንደሚችልም ተጠቁሟል። ይህ እርምጃ የመጣው በትግራይ ክልል ወታደራዊ ውጥረቱ በከፍተኛ ሁኔታ በናረበት ወቅት ነው። ከሰሞኑ መቀሌ ላይ የተፈጸመው የቦምብ ፍንዳታና የኤርትራ ጦር ወደ መሃል ትግራይ መግባቱ በህወሓትና በፌደራል መንግስቱ መካከል ያለውን የፕሪቶሪያውን ስምምነት የመጨረሻ አደጋ ላይ ጥለዋል። የፖለቲካ ተንታኞች እንደሚናገሩት የፌደራል መንግስቱ ይህንን የገንዘብ እግድ የጣለው በሁለት ምክንያት ነው። ህወሓት ዳግም ለጦርነት እየተዘጋጀ ነው በሚል ስጋት የጦርነት ወጪያቸውንና እንቅስቃሴያቸውን ለመገደብና በአመራሮቹና በቤተሰቦቻቸው ላይ የግል ጫና በመፍጠር በትጥቅ መፍታትና በሌሎች አወዛጋቢ ጉዳዮች ላይ መንግስት የሚፈልገውን ስምምነት እንዲቀበሉ ለማስገደድ ነው። በአሁኑ ሰዓት የኢትዮጵያ ሰራዊትና የህወሓት ጦር በተለያዩ ግንባሮች የፊት ለፊት ፍጥጫ ላይ መሆናቸው እየተነገረ ነው። ዶክተር ደብረጽዮን ገብረ ሚካኤል ከቀናት በፊት ተኩስ ተከፍቶብናል በማለት ለዓለም አቀፉ ማህበረሰብ ጥሪ ባቀረቡት ማግስት እንደዚህ ያለ የገንዘብ እገዳ መጣሉ መንግስት ከህወሓት ጋር ያለውን የዲፕሎማሲ ግንኙነት አቁሞ ወደ እርምጃ መሸጋገሩን አመላክቷል። ወታደራዊ ተንታኞች እንደሚናገሩት የገንዘብ እገዳና የድሮን ጥቃቱ ተደማምረው ሲታዩ መንግስት የህወሓትን አመራር ሙሉ በሙሉ አንገት ለማስደፋት የወሰደው የተቀናጀ ስትራቴጂ አካል ይመስላል። ይህ በእንዲህ እንዳለ ህወሓት በመቀለ ከተማ የተከሰተውን የቦምብ ፍንዳታውን ተከትሎ ለክልሉ ህዝብ የክተት አዋጅ አውጇል። ከፍተኛ የህወሓት ጀነራሎች ጦራቸውን እየመሩ ወደ ግንባር እንቅስቃሴ መጀመራቸው ተሰምቷል። በትግራይ ክልል የሚንቀሳቀሰው ህወሓት በአሁኑ ወቅት ክልሉን ወደ አዲስ ዙር ደም አፍሳሽ ጦርነት ሊከት የሚችል ሰፊ የክተት አዋጅ ማወጁን የሚጠቁሙ መረጃዎች ወጥቷል። ይህ እንቅስቃሴ የፕሪቶሪያው የሰላም ስምምነት አደጋ ላይ የሚጥልና የቀጠናውን ሰላም የሚያናጋ መሆኑ ተመላክቷል። የህወሓት ከፍተኛ አመራሮች ከመደበኛ ስራቸው ወጥተው ወደ ተለያዩ ወረዳዎች እንዲሰማሩ መደረጉ የተነገረ ሲሆን ዋና ዓላማቸው በየደረጃው የሚገኙ የዞን የወረዳና የቀበሌ መዋቅሮችን ለጦርነት ማነቃቃት፣ እያንዳንዱን አካባቢ የራሱ የሆነ የሎጂስቲክስ ማዕከል እንዲያቋቁም ማድረግ ሲሆን ለሰራዊቱ የሚያስፈልጉ እንደ እህልና ሌሎች ስንቆችን የማሰባሰብ ስራን በበላይነት እየመሩ ነው ተብሏል። የህወሓት ጦር የሰው ኃይል አቅሙን ለማጠናከርና ከፍተኛ ግፊት እያደረገ ይገኛል የተባለ ሲሆን የቀድሞ ታጣቂዎችን ወደ ጦሩ እያሰባሰበ እንደሚገኝም ታውቋል። በዲዲአር ወይንም የትጥቅ የማስፈታትና መልሶ የማቋቋም ሂደት ውስጥ የነበሩ ያልወጡ ወይንም በየምክንያቱ ከጦርነት ርቀው የነበሩ አባላት በሙሉ በግዴታ ወደ ክፍላቸው እንዲመለሱ ጥብቅ የሆነ ትዕዛዝም ተላልፏል። በሌላ በኩል በእያንዳንዱ ወረዳና ቀበሌ ለውትድርና የሚመለመሉ ወጣቶች ቁጥር ኮታ ተቀምጦላቸው የግዳጅ ምልመላም እየተካሄደ መሆኑ ተገልጿል። ጦርነቱን በገንዘብ ለመደገፍ ሲቪል ሰራተኞች ላይም ጫና እየተደረገ ነው የተባለ ሲሆን ሁሉም የመንግስት ሰራተኛ በጦርነቱ ለሚቆስሉ ወታደሮች ሕክምና በሚል ስም የወር ደሞዛቸውን 50% እንዲለግሱ ውሳኔ ተላልፏል። በሌላ ሰበር መረጃ ከፍተኛ ቁጥር ያለው የሻቢያ ጦር የኢትዮጵያን ድንበር ጥሶ መግባቱ ተሰማ። ከፍተኛ ቁጥር ያለው የኤርትራ ሰራዊት ከትላንት አርብ ምሽት ጀምሮ ወደ መሃል ትግራይ ተንቤን አቢያይዲ መሰማራቱ ተገልጿል። ወደ መሃል ትግራይ የገባው የሻቢያ ጦር ከቀላል እስከ ከባድ የጦር መሳሪያን የታጠቀ መሆኑ ተገልጿል። በአቢያይዲ ከተማ በብዛት የተሰማራው የኤርትራ ጦር ትላንት ምሽት በአቢያዲ ሆስፒታልና ወደ ጉያ መውጫ ላይ በሚገኙ የጉና ጋዝ ውስጥ መመሸጉ ታውቋል። አብያዲ የደረሰው የሻቢያ ጦር ከፍተኛ ቁጥር ያለው መሆኑ የተሰማ ሲሆን 3 ክፍለ ጦር እንደሆነም ከአካባቢው የወጡ መረጃዎች አመላክቷል። በተጨማሪም ትናንት ምሽት ወደ መቀለ የተጓዙት የሰራዊቱ አመራሮች በአዲጉደም ከተማ እንደመሸጉም ተረጋግጧል። አንደኛው የሻቢያ ክፍለ ጦር ከህወሓት ሰራዊት አርሚ 11 ጋር በመተባበር በጸለምት በኩል አዲስ ጥቃት ለመክፈት ያለመ ትዕዛዝ ተቀብሏል የተባለ ሲሆን ሁለተኛው ክፍለ ጦር
ከህወሓት አርሚ 26 ጋር በመቀናጀት በጭላ ገጽ ጥቃት የመክፈት ተልዕኮ ተሰጥቶታል ነው የተባለው። ሶስተኛው ክፍለ ጦር ደግሞ የከባድ መሳሪያ ተኳሽ መካናይዝድ ሲሆን ኪኒ ተብሎ በሚትጠራው ቦታ ላይ ማረፉን የመረጃ ምንጮች አረጋግጠዋል። በሌላ በኩል የህወሓት ሰራዊትና የሻቢያ ጦር ከራያ አላማጣ ወደ ራያ ኮረም ካይንሱን አለፍ ብሎ ከሚገኘው አውራ ጎዳና ካምፕ ጀምሮ ወደ ግራ አቅጣጫ እስከ ሐውላ ማርያም ድረስ በዚህ ሳምንት መራገፉን ከመረጃ ምንጮች መረጃዎችን ማረጋገጥ ችለናል። የተወደዳችሁ የአዲስ ፖስት ቤተሰቦች ለሰዓቱ ያዝንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።